أزوكياتشو شهيد لهوناتشو عجز كويدن لم مسلم لمنتو بيلفو بيدكمو منن بيواتتو لسلمنا قدعي لدين مسواتو በሙስሊምነቴ ቃል ምገባላችሁ የጀመራችሁ ቅዱስ ሰላማችሁ በፍጹም አይቆምም። አብሽሩ አይዟችሁ፣ አላህ ወደዳችሁ ከፍ አድርጎ አላቃችሁ። እኔን የገረመኝ ደግሞ አንዳንዶቹ ከውሸት ፋብሪካው ዜና አዳምጣችሁ ካልጠፋ ምስክር ቲቪን አምናችሁ የምታናፍሱት አራት ሙስሊሞች ሞቱ ያላችሁ ከመቼ ወዲህ ነው ሸሂድ የምሞተው? ጀነተል ፊርደውስን እኮ ለሙስሊምነታችሁ እንደው ሁሉ በአፋርም ሆነ በሶማሊም ሙስሊም 100% በሆነበት ቦታ ላይ አንድ ክርስቲያንም አይቀበርም ነበር። እኛ አፋሮች 100% ሙስሊም ነን። ወላኪን እስኪ በእኛ ውስጥ ያሉ የእናንተን ቤተ ክርስቲያኖች ላሳያችሁ። እስኪ ለምሳሌ ይሄኛውን እዩት። ይህ ቤተ ክርስቲያን ትልቁ ገብርኤል ይባላል። የሚገኘው በአይሳኢታ ውስጥ ነው። ሐታ ቁባው ራሱ የተሰራው ከነሐስ ነው። ወላኪን እዚህ ቤተ ክርስቲያን ላይ የሚኖሩ ክርስቲያን ወገኖቻችን በሰላም እየጸለዩ፣ በሰላም እየኖሩ፣ በሰላም እየጠጡ፣ በሰላም እየሰገዱ የሞቱት ሙታሮቻቸው ራሱ ከኢስላም ቀብር ጎን ላይ ነው ያለው። ወላሂ ስራን የሚፈርደው አላህ ሱብሓነሁ ወተዓላ ነው ቀብር ላይ። ይህ የሙስሊም ቀብር ሲሆን ይህ ክርስቲያን ቀብር ነው። እንደዛ አድርገው የሚኖሩ ህዝቦችን ለመለያየት ለራሳችሁ ፖለቲካ የሚሰራው ነገር ነው እንጂ የክርስትና ሃይማኖትም ሆነ መጽሐፍ ቅዱስ ወላሂ በዛ አዛችሁ አይደለም። ለምን ከጥቅሞቻችሁ ከመጽሐፎቻችሁ የጥቅሞቻችሁና የፖለቲካ ስትራቴጂያችሁን አሰልፋችሁን ህዝቦችን ለምን ታጣላላችሁ? ይህን ክርስቲያን አክሱም ላይ የምትገኙ ክርስቲያን ወገኖች፣ አክሱም ላይ የምትገኙ አመራሮች ይሄን መልእክት ወላሂ ለእናንተ ነው ምልኩ። እስኪ ያው ይሄን ለምሳሌ አሁን የሰይጣ ላይ ያሳየኋችሁ። እስኪ ይሄኛው ከመቀሌ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። አብዓላ ውስጥ የሚገኘው አፋር ክልል ውስጥ አብዓላ ከመቀሌ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። ማን ነካው? እዛ ያለው ህዝብ ማን ተነካ? ወላሂ ይሄኛው ደግሞ የምታዩት ሎጊያ የሚገኘው እኔ የሚገኙበት ሎጊያ ላይ ያለ ቤተክርስቲያን ነው። ወላሂ ነው የምላችሁ ውድ ወንድሞች፣ ውድ የክርስቲያን ወገኖቻችን፣ ኢቭን መፍጠሪያ ሰዓት ላይ ረመዳን ላይ ወላሂ ቤተክርስቲያኗ እየጮኸች አዛን መስለን አዛን መስሎ ማለት ነው፣ አዛን መስሎ ራሱ እያስፈጠሩን ማለት ነው። አንድ ቀን ሂደን ድምጻችሁን ቀንሱ ብለን አናውቅም። هذا هو الاسلام يعلمون ይሄ እስልምና የሚያስተምረን ሐቅ ነው፣ ሕቁቅ ነው። ወላሂ ብሔራችን ባህላችን የሚያስተምረን አይደለም። ምክንያቱም ሃይማኖታቸውን እንደፈለገ ማስተማር ይችላሉ። ከተጎዱ ክርስቲያን ወገኖቻችን ከተጎዱ እንድናግዛቸው፣ ከሞቱ እንድንቀብራቸው፣ ጎረቤቶቻችን ማለት ነው ከታመሙ ደግሞ እንድንረዳቸውና እንድንዘይራቸው ዲናችን እስልምና ያዘናል። ወላሂ አንዳንድ ሰዎች በቤተ ክርስቲያን የሚሰብከው ሰበካ አይደለም፣ እስላም እንደዛ አይደለም። በእኛ እስልምና አንድ ሰው ከፈለገ ይሰልማል፣ ካልፈለገ ደግሞ እንደ ፍላጎቱ ነው። በሃይማኖት መስገደድ የለም። ስለዚህ ውድ ወንድሞች ዛሬ በአክሱም ላይ እስኪ አሁን አያችሁት አይሳኢታ ያለው ገብርኤል አንድ፣ እንደገና ደግሞ ይሄኛው ደግሞ አብዓላ የሚገኘው ነው። ከትግራይ ክልል ከመቀሌ 25 ኪሎ ሜትር ላይ የሚገኘው ነው። ይሄኛው ሎጊያ ላይ የሚገኘው ነው። ይሄ የሚታዩት ቤተክርስቲያኖች ማለት ነው። ያንኛው ደግሞ እስኪ ለምሳሌ ደግሞ ሶማሌ ክልል ላይ የሚገኘው ነው። ጅግጅጋ ላይ የሚገኘው ቤተክርስቲያን ነው። ጅግጅጋ ላይ የሚገኘው ቤተክርስቲያን ሙስሊሞች ናቸው። ሶማሌ ሙስሊም ነው አልሐምዱሊላህ። አፋር ሙስሊም ነው አልሐምዱሊላህ። ግን በዚህ ሁኔታ ላይ እኛ የእናንተን ሃይማኖት አክብረን ኢቭን የጸሎት ቦታዎቻችሁ ተከብረው የእናንተ ሙእምናን ተከብረው የሚኖሩት ወላሂ ይህን እንድንኖርና ይህን ነገር ያስተማረን ኢስላም ነው። ይሄን የሚያስተምር ኢስላምን ለምንድን ነው አክሱም ላይ ዛሬ የቀብር ወንድማችሁ የቀብር ቦታ የማትሰጡት? ለምንድን ነው ዛሬ መስጊድ አክሱም ላይ መስጊድን ብብራችሁ ቤት ተከራይቶ የሚሰግዱ ሙስሊም ወንድሞችን ግማሹን ደብድባችሁ፣ ግማሹን በፖሊስ ጣቢያ አስራችሁ፣ ግማሹን በሂጃብ እና በኒቃብ ምክንያት ከትምህርት ቤት አባራችሁ፣ ግማሹን ቁርአኑን አቃጥላችሁ፣ ይሄ ሁሉ በደል በኢስላም ላይ ለምን ይደርሳል?
ኢስላምስ ሚን ጠፋ ያ አኺ የማንም መብት ነካ? ኢቭን አሁን እኛ ውስጥ 100% ሙስሊም ባለበት ሀገር ላይ አልሐምዱሊላህ ወላሂ እንደነገርኳችሁ ነው። አዛናቸው ጥሪያቸው ለአዛን ራሱ እየረበሸን አንድ ቀን ወጥተን ግን አልከለከልናቸውም። ይኸው ጠይቆ ምስክርነት ደውሉላቸው። እኛ እኮ ዛሬ ሃይማኖታችንን ኢስላም በዚህ በያዘን ኑሮ እኮ ማለት ነው አክሱም ላይ የሙስሊሞች ቀብር እንደከለከላችሁ ሁሉ በአፋርም ሆነ በሶማሊም ሙስሊም ሞቶ መሄድን የፈቀደች አክሱም መስጂድ ከለከለች ለአማኙ ሙስሊም። ቅዱስ ከተማ ናት ብለው ተናገሩ፣ በአደባባዩ ላይ ዝሙት እየሰሩ። የት ነው ቅድስናው? የእናንተስ የጉድ ነው። አለ እንደ ሌላ አክሱም እኛ የማናቀው። የአክሱም ከተማ የጨቋኞች ምድር፣ ለእኛ ለሙስሊሞች ሆናለሽ መቃብር። ለእናንተ ጽድቅ ነው እርቃንን መሄድ፣ የለበሰን ሙስሊም ሁሌ ማሳደድ። ያልደረሰብህን ሙስሊም ከምትነክስ አልባሳት ግዛና ሴቶችን አልብስ። ሙስሊሙ ችሎ እንጂ ከዚህ የደረስነው፣ የእናንተም ዓላማ ኢትዮጵያን ማፍረስ ነው። እንዴት ተረዳሁት? ሰላም አትፈልጉም፣ በእናንተማ ምክንያት ሀገር አትፈርስም። ቁርአን መቅደድ ነው የእናንተ ስራችሁ፣ ሙስሊም ማሳደድ ነው የእናንተ ስራችሁ። መጽሐፉንማ መች ታነባላችሁ? እንስገዳልን እንጂ እኛን ነካናችሁ። ሰላም አትፈልጉም፣ ዝም ብዬ ሳያችሁ። ዝሙት በአደባባይ የፈቀደ